ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። አድማጮቻችን አርሰናልን በሚመለከቱ መረጃዎች ተመልሼ መጥቻለሁ። አሳዛኙ ዜና ተሰምቷል። የማክስ ዳውማን ጉዳት ማለት ነው በሚመለከት ለሁለት ወራት በጉዳት እንደሚርቅ ዴቪድ ኦርነስቴን ተናግሯል። አርሰናል እንግዲህ ትንሽ አስከፊ ጊዜያቶች ከፊቱ ይገኛሉ ብዬ አስባለሁ። የጉዳት ችግሮች እንግዲህ በአንድ ሳምንት ውስጥ በተከታታይ ባለፈው ሞስኬራን ለሁለት ወራት እንደሚያጣ ወይም ደግሞ በጥር ወር መጨረሻ አካባቢ እንደሚመለስ መረጃዎቹ ተገኝተዋል። የማክስ ዳውማን ጉዳት ነው። የገብርኤል ማጋሌስ መኖር መረሳት የለበትም። ጥሩ ዜና፣ ገብርኤል ሄሱስ ሙሉ በሙሉ ለዋናው ቡድን ለመጫወት ዝግጁ ነው። እንግዲህ አርሰናሎች ይህንን ጨዋታ ወይም ይህንን ውድድር የማክስ ዳውማን የተጎዳበት ከዩናይትድ ጋር የወዳጅነት ጨዋታን ሲያደርጉና 3-0 ባሸነፉበት ጨዋታ ላይ የቁርጭምጭሚት ሌጋመንቱ ላይ ነው ጉዳት ያጋጠመው። በሚያሳዝን ሁኔታ ታዳጊ እንግዲህ ይህ ወር ሲጠናቀቅ 16 ዓመት ይሞላዋል። ከአርሰናል ጋር ቅድመ ኮንትራት ነው የሚፈርም ይሆናል። በቀጣዮቹ ዓመታቶች ደግሞ ሙሉ 17 ዓመት እና 18 ዓመቶች ሲሞሉ አዲስ ኮንትራቱን የሚፈርም ይሆናል። ለአርሰናል ታማኝ ሆኗል። ኦክስሌድ ቻምበሪ በአርሰናል እየሰለጠነ እንዳለ ይታወቃል እና አንዱ ስለ ማክስ ዳውማን ነው አስተያየቱን የሰጠውና አስደናቂ ተጫዋች እንደሆነ ብዙዎቹ ያወሩለታል። እኔ መጥቼ ደግሞ እስከማየውና ያለውን ብቃት እስከማይ ቸኩዬ ነበር። ነገር ግን ባሳየኝ ብቃት በጣም ተገርም ያለው ገና የመጀመሪያ ኳሱን ሲነካ ነው ያለውን ብቃትና ችሎታ የምታዩት በማለት አስተያየቱ ሰጥቷል። ማይክል አርቴታም ትናንት በጋዜጣዊ መግለጫ ላይ ጥሩ ሀሳቦችን አንስተዋል። ጉዳት የእግር ኳስ አካል ነው፣ እንዴት ይመለሳል? ከዛ ውጭ እግር ኳስ ብቻ ሲያስብ ስለነበር ስለ ሌሎች ነገሮች ማሰብ አቁሞ ወይም ደግሞ ጎን ለጎን እየሰራ ነበር። ስለዚህ አሁን ትምህርቱ ላይ ማተኮር እንዲችል ቤተሰቦቹ ጋርም ጥሩ ጊዜ እንዲያሳልፍ የሚያግዝ ይሆናል በማለት አስተያየትን ሰጥቷል። እንግዲህ አርሰናልና የጉዳት መረጃዎችን ፈጠን እያልኩ ላድረሳችሁ። ሊያንድሮ ትሮሳርድ፣ ዴክላን ራይስ እንዲሁም ደግሞ ሌሎቹ ዊሊያም ሳሊባ ብሩጅ ቤልጅየም እንዳለሉ ይታወቃል እና የነዚህ ተጫዋቾች አለመሄድ ተከትሎ መቼ ይመለሳሉ የሚል ነው። የሊያንድሮ ትሮሳርድ አሳሳቢ ጉዳት እንዳልሆነ አስፈላጊ ከሆነ ለወልቭስ ያለበለዚያ ደግሞ ለቀጣዩ ለኤቨርተኑ ጨዋታ የመመለስ እድል ይኖረዋል። ሳሊባም ዝግጁ ነው። ዲክላን ራይስ የህመም ነው፣ ስለዚህ እረፍቶች ይሰጡታል ተብሎ ይታሰባል። ለወልቭስ ጨዋታ ይመለሳል፣ ያለበለዚያ ግን ለቀጣዩ ሳምንት ለኤቨርተን ጨዋታ ይመለሳል። በጣም በሚገርም ሁኔታ ሃቨርትዝም ሙሉ በሙሉ ፊትነሱ እየተሻሻለ ይገኛል። ኤቨርተኑ ጨዋታ የመድረስ እድል ሊኖረው ይችላል፣ ያለበለዚያ ለብራይተኑ ጨዋታ የመመለስ እድል ይኖረዋል። አርሰናሎች በዚህ በኩል በጣም ደስተኛ ናቸው። እንግዲህ አንዳንዴ እንደ ውድድር ዓመት ስታዩት የአርሰናል ተከላካይ ሲጎዳ የአጥቂ ክፍሉ በሚገባ ያገግማል። አጥቂውም ተከላካዩ እንግዲህ አንዳንዴ ጉዳቶች እየተደራረቡ እየተቸገረ ይገኛል። በተለይ ብዙዎቹ እንደሚሉት የአስቶን ቪላው ጨዋታ ላይ የመጨረሻው ካፕሽን ፎቶ ወጦ ውይይቶች እየተደረጉ ይገኛሉ። በጣም በሚያሳዝን ሁኔታ ቲምበርና ሂንካፔ መሬት ሲደበድቡ እንዲሁም ደግሞ ዴክላን ራይስን ጨምሮ ማለት ነው ኦዴጋርድ ቁሞ ሲያዝን ይታያል እና በጣም በሚገርም ሁኔታ ይህንን በሚመለከት ጥሩ አስተያየትን ቴሪ ዳንኤል ኦንሪ ሰጥቷል። አርሰናል በጣም ስሜታዊ መሆን አይጠበቅባቸው። ሲያሸንፉ በጣም መደሰት፣ ሲሸነፉ በጣም መበሳጨት የለባቸው። ተነስተው እንደገና በቀጣዩ ጨዋታ ብቃታቸውን ለማሳየት ነበር መሞከር ያለባቸው የሚል አስተያየት ሰጥቷል። ኢሞሽናል መሆናቸው ምንም ችግር የለውም። ነገር ግን አሁንም ኢሞሽኑን ተቆጣጥሮ ውጤታማነትን ማስቀጠል በአርሰናል ቤት የሚያስፈልግ ነው የሚሆነው። ተከታታይ ከዚህ በኋላ ያሉት አሁን ለምሳሌ 18 ጨዋታዎችን ሳይሸነፉ መጓዝ የሚችል ከሆነ አርሰናል ውጤታማነቱን ማሳካት የሚችል ይሆናል። በኔ እይታ አሁንም ቢሆን ሲቲ የሃላንድና ፎደን ድንቅ ብቃት ቢኖርም ጠንካራ ነው ብዬ አላስብም። ጉዳቶች የሚያጋጥሙ ከሆነ ሲቲ ሊቸገር የሚችልበት እድል አለ። አርሰናልም ጉዳት የለውበትም ማለት አንችልም። ነገር ግን አርሰናልን የሚያቆመው ራሱ አርሰናል ነው ብዬ አስባለሁ። የሳሊባ በቀጣይ ጨዋታዎች መመለስ አንዱ የሚጠበቅ ነው። የሳሊባ መመለስ የገብርኤል ማጋሌስ በጥር ወር በተለይ ሊቨርፑልን፣ ማንቸስተር ዩናይትድን በሚገጥሙባቸው ጨዋታዎች ይመለሳል። ያ ስብስቡን ጠንካራ እንዲሆን የሚያደርገው ይሆናል። በተለይ ከቆመ ኳስ የገብርኤል ማጋሌስን አርሰናል የሚናፍቅ ይሆናል። በጣም ሻርፕ የሆነ ጎሎችን ማስቆጠር የሚችል ተጫዋች እንደነበር የምታውቁት ነው። ታዲያ የዚህ አካባቢ ላይ መጠቀም መድፈኞቹ እንዲችሉ የሚያግዝ ይሆናል። እንግዲህ ጉዳቶቹን በሚገባ ማኔጅ አድርገዋል። በተለይ አጥቂ ክፍሉ አሁን በደንብ እየተመለሰ ይገኛል። ማይክል አርቴታ እያፈራረቀ እንዴት በሚገባ መጠቀም ይችላል የሚለው ትልቁ ጥያቄ ሆኖ አስባለሁ። አርሰናል በውድድር ዓመቱ 2 ጊዜ ብቻ ነው የተሸነፈው። ይህንን ብቃት ማስቀጠል ያስፈልጋል። የዋይትና ቲምበር፣ የካላፊዮሪና የስካሊ ፉክክር እንዲሁም ደግሞ በአማካኝ የመሀል ተከላካዮቹ ደግሞ አሁን ያሉት የቲምበርና የሂንካፔ ጥምረት ማሻሻል የሚያስፈልግ ነው። ውህደት ጊዜ ይፈልጋል። እዚህ ላይ መታሰብ የሚጠበቅበት ነው። የዙብሜንዲና ራይስም አዳዲስ አጋዦችን ይፈልጋሉ። በተለይ በራይስ በኖርጋርድ ማፈራረቅ ማይክል አርቴታ የሚጠበቅበት ይመስለኛል። ጨዋታዎችን እንዴት መቆጣጠር እንደሚችሉ በሚገባ መስራት። ሚካኤል ሞሬኖም የአማካይ መስመሩ ላይ ሁለቱም ተጫዋቾች የሚያግዝ ይሆናል ብዬ አስባለሁ። አንዱ የሀቨርትዝ መመለስ ነው። እዚህ ጋር የአማካይ መስመሩን ሀቨርትዝም በሚገባ ሲመለስ የሚያግዝ ይሆናል። ታዲያ አርሰናሎች እንግዲህ ከነዚህ ተጫዋቾቻቸው በጉዳት
ለ430 ቀናት የራቀ የነበረው ቶሚያሱ አርሰናልን በክረምቱ ሙሉ በሙሉ የተለያየው ቶሚያሱ ወደ አያክስ ለአጭር ጊዜ ፊርማውን ያኖሯል። ያ እንግዲህ ጥሩ ድል ነው የሚያመጣ ይሆናል። አርሰናል እንግዲህ ተጠባቂ ቀጣይ ያሉበት ጨዋታዎች አንደኛው ክለብ ብሩዥ ነው የሚሆነው። ወልቭስ፣ ኤቨርተን እንዲሁም ደግሞ ፓላስ ብራይተንን የሚገጥምበት ይሆናል። ታዲያ እነዚህ ጨዋታዎች መድፈኞቹን በሚገባ የሚፈትኑ ይሆናል ተብሎ ይጠበቃል። ነገር ግን ፈተናዎቹ ጎሎችን ከማስቆጠር አንጻር ይመስለኛል። አርሰናል ከቆመ ኳስ ጎሎችን እያገኘ አይደለም። ስለዚህ ከሌላ የጎል ምንጮች ድሎችን መፍጠር በተለይ ማይክል አርቴታ እንዳሉ ቪክቶር ዮኬሬስን አርሰናል ያስፈረመው ለትንንሽ ቡድኖችን ወይም ደግሞ በደረጃ ሰንጠረዡ መሀል ሰፋሪ የሚባሉ ቡድኖችን ለማሸነፍ ነው። ታዲያ በነዛ ጨዋታዎች ላይ ቪክቶር ዮኬሬስ አይነት ሻርፕ አጥቂዎች ያስፈልጋሉ። የሄሱስ መመለስ ለነዚህ ቡድኖች ላይ ሌላ አይነት ብቃትን ሌላ አይነት አጨራረስን ገብርኤል ሄሱስ ያሳያል ብዬ አስባለሁ። ኤዜን በአማካይ መስመሩ ላይ የኤዜን እና እንዲሁም ደግሞ በተለይ በጥሩ ሁኔታ ማፈራረቅ የሚቻልበት እድል አለ። ኦዴጋርድና ኤዜን ያፈራረቁ መጠቀም ማዱኬና ሳካን ኗነሪም እዚህ ጋር ድል ሊሰጠው የሚያስፈልግ ይመስለኛል። ኗነሪን ወደ 8 ቁጥር ቦታም አንዱ የመመለስ የመድፈኞቹ ቅር ሊሆን ይችላል ብዬ አስባለሁ። ታዲያ ሌሎች ቡድኖች የሚያጋጥማቸውን ችግሮች አርሰናል በሚገባ መጠቀም መቻል ይጠበቅበታል። ቀጣይ መርሃ ግብሮች ቀለል ያሉ ናቸው። ጥር ላይ ነው የአርሰናል ፕሮግራሞች መርሃ ግብሮቹ ጠንከር የሚሉት። ስለዚህ ለጥር ወር ዋና ተከላካዮቹን የሚያገኝ ከሆነ ቡድኑ ውጤታማ ይሆናል ብዬ አስባለሁ። ታዲያ እንግዲህ በቀጣይ ያሉበት ጨዋታዎች በተለይ ወልቭስ፣ ኤቨርተን፣ ፓላስ፣ ብራይተን፣ አስቶን ቪላ ላሉበት እነዚህ ጨዋታዎች በሚገባ ቡድኑን እያፈራረቁ መጠቀም ከማይክል አርቴታ የሚጠበቅ ነው የሚሆነው። ከጥር ወር በኋላ ግን አሁን በጥር ወር ወደ 8 ጨዋታ ያደርጋሉ። በተለይ የገብርኤል ማጋሌስን መመለስ አርሰናል ይፈልጋል። ወደ ቪታሊቲ በርንማውዝ የሚሄድበት ከባድ ጨዋታ ሊቨርፑልን በሜዳ የሚያስተናግድበት ከዛ ውጭ በፖርትስማውዝን የኤፍኤ ካፕ ድልድሉ ላይ ፖርትስማውዝ ሆኗል። ፖርትስማውዝ ደግሞ የምታስታውሱት ቡድን ነው አይደለ? ያ የነ ፋብሪጋዞ አርሰናል የካራባኦ ካፕ ወይም በጊዜው የሊግ ካፕ የሚባለውን ዋንጫ ያጣበት ቡድን ነው። ወደዛ የሚያቀና ይሆናል። ኖቲንጋም ፎረስትን የሚገጥምበት ጠባቂው የሲቲ ግራውንድ ጨዋታ፣ የኢንተር ሚላኑ ጨዋታ፣ ማንቸስተር ዩናይትድ ከሪያትና ሊድስን የሚገጥምበት ይህ የወረሃ ጥር ተጠባቂ መርሃ ግብር ነው የሚሆነው። ታዲያ የመሀል ተከላካዮቹ እነዚህ ጨዋታዎች መመለስ የሚጠበቅባቸው ይሆናል። ታሊባ ከወልቭስ ጨዋታ በኋላ የሚመለስ ይሆናል። ያ ቡድኑን ጠንካራ የሚያደርገው ይሆናል። በተለይ አርሰናል ጥሩ ስራዎች የሚሰራው ለብሩዥን ጨዋታ ማሸነፍ የሚችል ከሆነ ሌሎች ጨዋታዎችን በአውሮፓ ቻምፒዮንስ ሊግ ያሉትን የሚቀንስ ይሆናል። አርሰናል 15 ነጥብ ላይ ነው የሚገኘው። 18 ነጥብ ላይ ከደረሰ ቶፕ ኤቱን አጠናቀቀ። ኢንተርን ቢሸነፍ እንኳን ካሪያቱን ካሸነፈ 21 ነጥብ ላይ ተቀመጠ። ካሪያት ደግሞ ወደ ኤምሬትስ የሚመጣው በአውሮፓ ቻምፒዮንስ ሊግ የመጀመሪያ ተሳትፎ ለማድረግ ነውና ያንን መጠቀም አርሰናል የሚችል ይሆናል። ሁለተኛና ሶስተኛ በ21 ነጥብ ሁለት ወይም ሶስተኛ ደረጃ ሰንጠረዡ ላይ ይዞ የሚጨርስ ይሆናል። ያ ምን ያደርገዋል? 2 ጨዋታዎችን ይቀንስለታል። በጣም ጥሩ ነው የሚሆነው። ከዛ ውጭ 2 ጨዋታዎችን መቀነስ ብቻ አይደለም ለአርሰናል የሚያመጣው ብዬ ማስበው አውሮፓ ቻምፒዮንስ ሊግ ላይ በምድቡ ከፍ ያለ ደረጃን ይዘው የጨረሱት አውሮፓ ቻምፒዮንስ ሊግ ጨዋታዎቻቸውን ቅድሚያ ከሜዳ ውጭ ነው የሚጫወቱት። በሜዳቸው ኤምሬትስ ሁለተኛውን ጨዋታ ያደርጋሉ። ያ ጠንካራ ያደርገዋል። አርሰናል ማድሪድን ሲያልፍ ማድሪድ ነበር ያንን እድል ያገኘው። አርሰናል ከፒኤስጂን ሲያልፍም ፒኤስጂ ነበር ያንን እድል ያገኘው። ስለዚህ አርሰናል በዚህ በኩል የሚጠቀም ይሆናል ብዬ አስባለሁ። ሌላኛው እንግዲህ በመነሳት የሚጠበቅባቸው የገብርኤል ሄንዝ የተከላካዮችን በሚገባ እያገዘ እንዳለ ዊሊያም ሳሊባ ተናግሯል። በአመራሩ በኩል በአነጋገሩ በኩል በተለያዩ ሁኔታዎች በጣም ወሳኙ የአርሰናል ስብስብ ውስጥ ገብርኤል ሄንዝ ሆኗል። ተከላካይ መስመራችን እንዲቀናጅ የገብርኤል ሄንዝ ሚና በጣም የተለየ ነው፣ ከኒኮላስ ጃቪየር እኩል መነሳት የሚጠበቅበት ነው በማለት አስተያየቱ ሰጥቷል። ውድ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።